ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንደምን ዋላችሁ። ይህ ከዋሽራ አካዳሚ የሚተላለፍላችሁ የ10ኛ ክፍል ባዮሎጂ ትምህርት ነው። ያው ግሬድ 10 ባዮሎጂ ነው። እንግዲህ ያው ከዚህ በፊት እንዳየነው ዩኒት 4ን ጨርሰናል። ዛሬ ዩኒት 5 ነው የምንጀምረው። ሌሰን 1 ዩኒት 5 ሂዩማን ባዮሎጂ ነው የሚለው። ሂዩማን ባዮሎጂ ውስጥ እንግዲህ ሰፋ ያሉ ነገሮችን በዝርዝር እናያለን። እንግዲህ አካዳሚውን የዋሽራ አካዳሚን ሰብስክራይብ፣ ላይክ እና ሼር ማድረጋችሁን አትርሱ። 5.1 እንደምትመለከቱት ዘ ዳይጀስቲቭ ሲስተም ነው የሚለው። ዘ ዳይጀስቲቭ ሲስተም ላይ እንግዲህ ኦብጀክቲቭ አለ እንደተለመደው። እዚህ ጋር ዝርዝር ያሉ ኦብጀክቲቮች አሉ። at the end of this session the students will be able to discuss the structure and function of the digestive system, list the end product of carbohydrate, protein and fats after complete digestion, express the site of observation of the digested food etc, group enzymes of the digestive systems based on their roles and pH ይላል። እንግዲህ እነኚህን ትምህርት ከተማርን በኋላ ይህን ዓላማ የግድ ማሳካት ይጠበቅብናል ማለት ነው። እንግዲህ ተማሪዎች the digestive system እንግዲህ ሲጀምር ምን ማለት ነው የሚለውን ነገር ነው ያለን። በጥቅሉ ዳይጀስቲቭ ሲስተም ያው የምግብ የመፈጨት እና ሂደትን አጠቃላይ ስለ ምጠት ማለት መጨረሻ ላይ ወደ ደም ስሮች እንዴት ምግብ ሊተላለፍ እንደሚችል የሚያሳየን የትምህርት ክፍል ነው። በጽሞና እንድትከታተሉን እንጠብቃለን። እንግዲህ እንደምትመለከቱት all living organisms and nutrients to survive ይላል። እንግዲህ ሁሉም ህይወት ያላቸው ነገሮች ሁሉ ለመኖር የግድ የተመጣጠነ ወይም አልሚ ምግቦችን መመገብ ይጠበቅባቸዋል ማለት ነው። plants can obtain nutrients from their roots and energy molecules required for cellular function የሚለው እንግዲህ እጽዋቶች ምግባቸውን ያው በስራ አማካኝነት የሚያስፈልጋቸውን ነገር በሙሉ በስራቸው አማካኝነት መጨረሻም ላይ ምግባቸውን በፕሮሰስ ኦፍ ፎቶሲንተሲስ ያዘጋጃሉ የራሳቸውን ምግብ። ስለዚህ ከቦታ ቦታ መንቀሳቀስ አያስፈልጋቸውም። አንድ ቦታ ቆመው አጠቃላይ የሚፈልጉትን ምግብ ያዘጋጃሉ። በዛው ላይ ከዛም አልፈው ለሌሎች ህይወት ላላቸው ነገሮች ሁሉ ምግብ መሆን ያገለግላሉ ማለት ነው። ወደኛ ስንመጣ animals however obtain their nutrients through the consumption of other organisms ነው የሚለው። እንግዲህ እንስሳት የራሳችን ምግብ ማዘጋጀት ስለማይችሉ ወይም ስለማንችል በአጠቃላይ እንስሳቶች እንግዲህ ምግባቸውን ከሌሎች ምግብ ከሚያዘጋጁ ኦርጋኒዝም ምግባቸውን ያገኛሉ ማለት ነው። እሺ ተማሪዎች እንግዲህ አኒማልስ አት ሴሉላር ሌቭል ማለት ለሴሎች በሚያስፈልጋቸው ደረጃ እንደማለት ነው። the biological molecules necessary for animal functions are amino acids, lipid molecules, ኒውክሊዮታይድስ ኤንድ ሲምፕል ሹገርስ ነው የሚለው። ይሄ እንግዲህ አት ሴሉላር ሌቭል ነው። አኒማልስ በሴሉላር ሌቭል ደረጃ ላይ እነኚህን ምግቦች ወደ ሴሎች እንዲደርሱ በዚህ መልኩ ተዘጋጅተው ይቀርባሉ። በአሚኖ አሲድ፣ በሊፒድ ሞለኪውልስ፣ በኒውክሊዮታይድ እና እንዲሁም በሲምፕል ሹገር አማካኝነት ተዘጋጅተውና ተደራጅተው ወደ ሴሎቻችን ይደርሳሉ ማለት ነው። በጣም አንሰውና ልመው ተጨምቀው እንደማለት ነው። however the food consumed consist of protein, fat and complex carbohydrates ነው። እንግዲህ አጠቃላይ እንግዲህ የምንመገባቸው ምግቦች በፕሮቲን፣ በፋት እንዲሁም በኮምፕሌክስ በሆኑ ካርቦሃይድሬቶች የበለጸጉ ናቸው ማለት ነው። animals must convert these macromolecules into the simple molecules required for maintaining cellular function ነው። እንግዲህ እንስሳዎች ደግሞ በእንስሳ ውስጥ ያሉት የተለያዩ የዳይጀስቲቭ ሲስተሞች እነኚህን ማክሮ ሞለኪውልስ የሆኑትን ለምሳሌ ይሄ በጥሬው እንግዲህ ፕሮቲን፣ ፋት እና ካርቦሃይድሬት የምንመገባቸውን ማክሮ የሆኑ ትላልቅ የሆኑትን ወደ ትናንሽ ስብርባሪ በመፍጠር ወደ ሴሉላር ፋንክሽን ወይም ወደ ተለያዩ የሴሎቻችን ክፍሎች እንዲደርሱ ማገዝ አለባቸው። ይህን ለማድረግ ደግሞ ዳይጀስቲቭ ሲስተም ወሳኝ ነው ማለት ነው። እነኚህን የምንመገባቸው ምግቦች ማክሮ ሞለኪውልስ ነው የሚባሉት። ቅድም ያየናቸው ፕሮቲን፣ ፋት እነኚህ ኮምፕሌክስ ኦፍ ካርቦሃይድሬትስ በሙሉ ማክሮ ሞለኪውል ናቸው። እነኚህ ደግሞ ወደ ደም ስሮቻችን ደርሰው ለሰውነታችን አጠቃላይ ክፍል እንዲደርሱ የግዴታ ወደ ሲምፕል ሞለኪውልስ መቀር አለባቸው። እነኚህ ወደ ሴሉላር ፋንክሽን ለመድረስ ማለት ነው። the conversion of the food consumed to the nutrients required is multi-step process involving digestion and absorption። እንግዲህ ቅድም ያልናቸውን እነኚህ ማክሮ ሞለኪውል የሆኑትን የምንመገባቸው ምግቦች ወደ ትናንሽ ፓርቲክል ለመቀየር መልቲ ስቴፕስ በጣም ብዙ ስቴፕ ወይም ደረጃዎችን ማለፍ ያስፈልጋል ማለት ነው። ይሄም ደግሞ ዳይጀሽን ወይም አብዞርፕሽን ይባላል ማለት ነው። እንግዲህ የምግብ መፈጨት ወይም ልመት ሂደት ነው ዳይጀሽን። አብዞርፕሽን ደግሞ የመጨረሻው ይህ ዳይጀስት የሆነው ምግብ ወደ
ለሴሎች እንዲደርስ ምጠት የምንለው ወይም በጣም ትናንሽ ፓርቲክል ሆነው በደም ስር አማካኝነት የሚካሄድበት ሂደት በአማርኛው ላይ ዝም ብሎ ምጠት ይለዋል። ሆኖም ግን አብዞርብሽን ማለት ይህ ዳይጀስት የሆነ ምግብ በስሞል ፓርቲክልስ ደረጃ ላይ በጣም አንሱ ወደ ሴሎቻችን በደም ስሮቻችን አማካኝነት የሚሄድበት ሂደት ነው ማለት ነው አብዞርብሽን። ዱሪንግ ዳይጀሽን ፉድ ፓርቲክልስ አር ብሮከን ዳውን ኢንቱ ዘ ስሞለር ኮምፖነንትስ። እንግዲህ በምግብ መፈጨት ወይም በምግብ ልመት ሂደት ውስጥ ላይ እንግዲህ የምግብ የተለያዩ የምንመገባቸው ምግቦች ተሰባብረው ወደ ትናንሽ ኮምፖነንቶች ይለወጣሉ። which are later absorbed by the body ነው። መጨረሻ ላይ እነኚህ የተሰባበሩትና አነስተኛውን ነገሮች አብዞርብድ ሆነው ወደ ተለያዩ የሰውነታችን ክፍሎች ይደርሳሉ ማለት ነው። this happens by both physical means። እንግዲህ ይሄ ደግሞ በፊዚካል ሚንስ ነው የሚፈጠረው። both physical and chemical means ይፈጠራል ማለት ነው። this happens by both physical means such as chewing ይላል። ይሄ እንግዲህ ምግብን ማድቀቅ ወይም ማኘክ ነው። ኤንድ ባይ ኬሚካል ሚንስ ሌላው ደግሞ ኬሚካል ቅድም እንዳየነው ቦዝ የሚለው ፊዚካል ኤንድ ኬሚካል ሚንስ ነው። የመጀመሪያው ያው ይሄ የተለያዩ ምግቦችን ማኘክ ወይም ማድቀቅ በጥርሳችንም በተለያዩ የሰውነት ክፍሎቻችን በምላሶቻችን እግዝ የምናደርጋቸው የማኘክና የማድቀቅ ሂደት ፊዚካል ሚንስ ነው። ኬሚካል ሚንስ ደግሞ ቪያ ኢንዛይም የተለያዩ የሰውነታችን ኢንዛይም አፋችን ውስጥም አጠቃላይ ሰውነታችን ውስጥ ያሉትን ኢንዛይሞች በመጠቀም የምንጠቀምበት ነው። ቪያ ኢንዛይም ኤንድ ካታላይዝድ ሪአክሽን ላይ ደግሞ ኬሚካል ሚንስ ናቸው ማለት ነው። እንግዲህ ቾዊንግ ፊዚካል ሚንስ ሲሆን ይሄ ደግሞ ቪያ ኢንዛይምስ ኤንድ ካታላይዝድ ሪአክሽን የምንጠቀማቸው ደግሞ ኬሚካል ሚንስ ናቸው። ስለዚህ እንግዲህ ምግብ በፊዚካል እና በኬሚካል ሚንስ ዳይጀስት ይሆናል ማለት ነው። ዲስ ፕሮሰስ ቴክ ፕሌስ ኢን ዘ ሂውማን ዳይጀስቲቭ ሲስተም ስቴፕ ዋይዝ ይላል። እንግዲህ ይህን ፕሮሰስ ለማከናወን የሰው ልጆች የዳይጀስቲቭ ሲስተም ስቴፕ ወይም ደረጃዎችን በዝርዝር እንመለከታለን ማለት ነው። እሺ ተማሪዎች እንግዲህ የሰው ልጆች የዳይጀስቲቭ ሲስተም የምንለው ደረጃዎች እነኚህ በዋናነት በአራት የተቀመጡ ናቸው። እነኚህም በዝርዝር እያንዳንዱ ምን እንደሆኑ ለማየት እንሞክራለን ማለት ነው። The human digestive system is composed of 4 digestive process ነው የሚለው። እንግዲህ የሰው ልጆች የምግብ መፈጨት ወይም የምግብ ልመት ሂደትን ለማከናወን 4 ዋና ዋና ደረጃዎች አሉት ማለት ነው። እነኚህን በዝርዝር እናያለን። የመጀመሪያው ኢንጀክሽን የሚባለው ነው። ኢንጀክሽን the taking in of nutrients in the mouth ነው። እንግዲህ ማንኛውንም አልሚ የሆነ ወይም ጠቃሚ የሆኑ ምግቦችን ወደ አፋችን የምናስገባበት ሂደት ኢንጀክሽን ይባላል። ኢንጀክሽን ማለት ያው ማስገባት ነው። የምናስገባው ግን the taking in of nutrients in the mouth ነው። ማንኛውም ለኛ ጠቃሚ የሆኑ ምግብ የሆኑ ነገሮችን ወደ አፍ የምናስገባበት ሂደት ኢንጀክሽን ይባላል ማለት ነው። እንግዲህ ዳይጀሽን ከዚህ ይጀምራል ማለት ነው። the second one is digestion ነው የሚለው። digestion is the breaking of complex organic molecules into the smaller components by enzymes, stepwise physical and chemical process that begins in the oral cavity and extends to the small intestine ይላል። በዝርዝር ስናየው እንግዲህ ዳይጀሽን ማለት the breaking down of complex organic molecules ነው። እነኚህ የምንመገባቸው ኮምፕሌክስ የሆኑ ኦርጋኒክ ሞለኪውልስ ብሬክ በሚሰባበሩበት ጊዜ፣ በሚደቁበት ጊዜ፣ በሚሉሙበት ጊዜ ዳይጀስሽን ይባላል። ይሄ ደግሞ እንግዲህ ወደ ትናንሽ ኮምፖነንት ትላልቅ የነበረው ተሰባብሮ ወደ ስሞለር ኮምፖነንት በምን በተለያዩ ኢንዛይሞች አማካኝነት ደረጃውን ጠብቆ በሚሰባበርበት ጊዜ ዳይጀስሽን ይባላል። እንግዲህ በዚህ ሂደት ላይ ምን ይከናወናል? ፊዚካል ኤንድ ኬሚካል ፕሮሰስ ይከናወናል። በዚህ ላይ ቅድም እንዳየነው ፊዚካል ፕሮሰሱ ይሄ በጥርሳችን ምላሳችን ማድቀቁ ማኘኩ ፊዚካል ፕሮሰስ ነው። ኬሚካል ፕሮሰስ ደግሞ የተለያዩ ኢንዛይሞችና ካታሊስቶችን በመጠቀም የሚከናወን ሂደት ነው ማለት ነው። ስለዚህ ዳይጀስሽን በሁለቱም ሂደቶች በፊዚካልና በኬሚካል ፕሮሰስ ይከናወናል ማለት ነው። ይህ ደግሞ ከየት ይጀምራል? ከኦራል ካቪቲ ነው። ኦራል ማለት አፋችን ነው። በአፋችን ውስጥ ከማስገባት ጀምሮ እስከ ኤክስቴንድስ ቱ ዘ ስሞል ኢንተስታይን ከአፍ ጀምሮ እስከ ትንሹ አንጀት ድረስ የሚከናወነው የምግብ መፈጨት ሂደት የምግብ ልመት ሂደት ምን ይባላል? ዳይጀሽን ይባላል ማለት ነው። ከየት ጀምሮ? ከኦራል ካቪቲ ማለት ከአፍ ጀምሮ እስከ ስሞል ኢንተስታይን እስከ ትንሹ አንጀት ድረስ ማለት ነው። በሶስተኛ ደረጃ ላይ ያለው እንግዲህ የዳይጀስቲቭ ሲስተም አብዞርፕሽን ነው። አብዞርፕሽን እንግዲህ ይህ ዳይጀስት የሆነ ፉድ እንግዲህ አብዞርብ እንዴት ይሆናል የሚለውን እናያለን። በሶስተኛ ደረጃ የተቀመጡ አብዞርፕሽን ዘ ትራንስፖርት ኦፍ ዳይጀስትድ ኒውትሪየንትስ ነው። እንግዲህ ይህ ዳይጀስት የሆነው ኒውትሪየንት ትራንስፖርትድ መሆን አለበት
ምን ማለት ነው? ወደ ተለያዩ ሴሎቻችን መጓጓዝ መቻል አለበት። አብዞርፕሽን እንግዲህ ያ ነው the transport of digested nutrients from the small intestine to the cells። ምክንያቱም ዳይጀስቲቭ ሲስተም ወይም አጠቃላይ የምግብ መፈጨት ወይም ልመት ሂደት የሚጠናቀቀው ትንሹ አንጀት ላይ ስለሆነ ከትንሹ አንጀት በመነሳት አብዞርፕሽን ወደ ተለያዩ የሰውነታችን ሴሎች ክፍሎች ይደርሳል ማለት ነው። እንደምታዩት the small intestine to the cells of the body the finger like projection። እንግዲህ small intestine ውስጥ finger like ወይም ጣት የመሳሰሉ ፕሮጀክሽኖች አሉ ማለት አብዞርብ ማድረግ መምጠጥ የሚችሉ ማለት ነው። እነኚህ እየመጠጡ ወደ ተለያዩ የሰውነታችን ክፍሎች ያከፋፍላሉ። እነኚህ ፊንገር ላይክ ፕሮጀክሽን ምን ይባላሉ? ስማቸው ቪላይ ይባላሉ። ቪላይ ማለት ስሞል ፊንገር ላይክ ፕሮጀክሽን ፋይንድ ኢን ዘ ስሞል ኢንተስታይን ማለት ስሞል ኢንተስታይን ውስጥ የሚገኙ ፊንገር ላይክ ፕሮጀክሽን ናቸው። እነኚህ ደግሞ አብዞርፕሽን የሚያካሂዱ የላመውን የደቀቀውንና ዳይጀስት የሆነው ምግብ አብዞርብ ያደርጋሉ፣ ይመጣሉ። ከዛ ወደ ተለያዩ የሰውነታችን ክፍሎች ትራንስፖርት እንዲሆን ያመቻቻሉ ማለት ነው። እንደ ስሞል ኢንተስታይን ነው እንግዲህ ቪላዮች የሚገኙ ስሞል ኢንተስታይን ውስጥ ነው ብለናል። የመጨረሻው የዳይጀስቲቭ ሲስተም መጠናቀቂያው ደግሞ ኢጀስቲንግ ይባላል። ኢጀስት ደግሞ ዘ ሪሙቫል ኦፍ ፉድ ዌስት ፍሮም ዘ ቦዲ ነው። እንግዲህ ምግብ ተመገብን፣ ዳይጀስት ሆነ፣ አብዞርብ ሆነ፣ መጨረሻ ላይ መወገድ የሚገባ ዌስት ፕሮዳክት አለ። እሱ እንግዲህ በኢጀስሽን ሲስተም ይወገዳል። ሪሙቫል ማለት ማስወገድ ነው። ዘ ሪሙቫል ኦፍ ፉድ ዌስት ፍሮም ዘ ቦዲ the distinction between excretion and ingestion is based on the type of wastes excreted by an organism ነው የሚለው። እንግዲህ ኢጀስት ስናደርግ እንግዲህ በሁለት ስያሜ ያለው ኢጀስቲንግ በአጠቃላይ the removal of food waste ነው። የተለያዩ ምግቦችን የማስወገድ ሂደት ነው። ይሄ ከየት ይጀምራል? እንግዲህ ከሰውነታችን ክፍል ነው። በሁለት ሲስተሞች ይወገዳል። አንደኛው ኤክስክሪሽን ነው፣ ሌላው ደግሞ ኢጀስሽን ነው ማለት ነው። እንግዲህ እነኚህን ደግሞ ምንድነው ልዩነታቸው? ኤክስክሪሽን ኤንድ ኢጀስሽን ሁለቱም የምግብ የዌስት ፕሮዳክት ማስወገጃ መንገዶች ናቸው። ኤክስክሪሽንና ኢጀስሽን ግን ልዩነት አላቸው። ልዩነታቸውን ቀጥለን እንመለከታለን ማለት ነው። ግን የዳይጀስቲቭ ሲስተም የመጨረሻው ሂደት መጠናቀቂያው ኢጀስቲንግ መባል ይታወቃል ማለት ነው። እሺ ተማሪዎች እንግዲህ ኢጀስቲንግ እና ኤክስክሪሽን ልዩነታቸውን አሁን እናያለን። አንዳይጀስትድ ፉድ ዛት ሪሜንስ አፍተር ዳይጀሽን ኢዝ ኤክስፔልድ ኢን አኒማልስ ዱሪንግ ዘ ኢጀሽን ፕሮሰስ። እንግዲህ የተለያዩ እንስሳቶች እኛን ጨምሮ የተለያዩ ምግብ እንመገባለን። ግን የተመገብነው ምግብ በሙሉ ስለማይፈጭና ወደ ልመት ስለማይፈጠር ጨጓራችን የማይችለው አንጀታችን የማይችላቸው የምግብ አይነቶች አልፈው ወደ ውጭ ሲወገዱ ምን ይባላል? ይሄ ኢጀስቲንግ ፕሮሰስ ይባላል። ማለት የተመገብናቸው ምግቦች በአግባቡ መፈጨት ሳይችሉ ቀርተው በቀጥታ ወደ ዌስትነት ሲለወጡ በዚህ መልኩ የሚወጡ። ይሄ ደግሞ ለእንስሳ ብቻ የሚያገለግል ነው። ኢጀስሽን የሚያገለግለው እንስሳ ነው። አንዳይጀስትድ ፉድ አሉ በተለያየ ምክንያት ምግብ ላይፈጭ ይችላል። ወይ በጤና መታወክ ምክንያት ወይ ጨጓራችን ሳይችለው አንጀታችን ሳይችል ቀርቶ የማይፈጩ ምግቦች በሙሉ ይወገዳሉ። ይህ የሚወገዱበት ሂደት ያልተፈጩ ምግቦች ወደ ውጭ በዌስት መልክ የሚወገዱበት ሂደት ኢጀስሽን በመባል ይታወቃል። ይሄ እንግዲህ ልብ ልትሉ ያስፈልጋል ማለት ነው። ይሄ ለእንስሳ ብቻ የሚያገለግል ነው። እሺ ኤክስክሪሽን እንመልከት። ኤክስክሪሽን is the process through which metabolic wastes are expelled in both plants and animals። እንግዲህ ኤክስክሪሽን ይህ the process ሜታቦሊክ ዌስትስ ናቸው። ሜታቦሊክ ዌስትስ እንግዲህ በደንብ በኬሚካልና በፊዚካል ፕሮሰስ ዳይጀስት የሆነ ምግብ ተጣርቶ የሚወገድበት ሂደት ኤክስክሪሽን በመባል ይታወቃል ማለት ነው። ይሄ ደግሞ ቦዝ ፕላንትስ ኤንድ አኒማልስ ላይ ነው። ቅድም እንዳያችሁት ኢጀስሽን የሚከናወነው በአኒማል ላይ ብቻ ነው ብለናል። ይህም የሆነበት ምክንያት ይሄ ያልተ ዳይጀስት ያልሆኑ ምግቦች ያልተፈጩ ምግቦች በቀጥታ በተለያየ ምክንያት ከእንስሳ ሲወገዱ ይህ ኢጀስሽን ይባላል። ኤክስክሪሽን ግን ሜታቦሊክ ፕሮሰስ በአጠቃላይ ኬሚካል ኤንድ ፊዚካል ፕሮሰስ ተካሂዶበት የሚወገዱ ዌስቶች በሙሉ በፕላንትና በአኒማል ላይ ይህ አይነት ሂደት ኤክስክሪሽን በመባል ይታወቃል ማለት ነው። The digestive tract of adult humans is normally 6.5 meter to 9 meter long ነው የሚለው። እንግዲህ አንድ አዋቂ የተባለ ሰው ዳይጀስቲቭ ትራኩ አጠቃላይ ከ6.5
እስከ 9 ሜትር ድረስ ይረዝማል ማለት ነው። ይህ እንግዲህ ከአፍ ጀምሮ እስከ መጨረሻው ስሞል ኢንተስታይን ድረስ ያለው አጠቃላይ በሜትር ሲለካ የአንድ አዋቂ የምንለው ሰው የዳይጀስቲቭ ትራኩ 6.5 ሜትር ቶ 9 ሜትር ሎንግ ነው ማለት ነው። It stores and breaks down organic molecules into the simpler components ነው። ይህ ደግሞ ምን ያደርጋል እንግዲህ እነኚህን የተለያዩ የምንመገባቸው ስቶር ያደርጋል፣ ብሬክ ዳውን ያደርጋል። አጠቃላይ ወደ ዳይጀስቲቭ ሲስተም ወደ ልመት ሂደት እስከሚጠናቀቅበት ድረስ በዚህ በዳይጀስቲቭ ትራክ ውስጥ ይከናወናል ማለት ነው። ፊዚካል ኦር ሜካኒካል ዳይጀሽን ቢግን ኢንቱ ደ ማውዝ ነው። እንግዲህ ቅድም እንዳልነው ፊዚካል ወይም ሜካኒካል ዳይጀሽን የሚጀምረው ከአፍ ነው። ዌር ፉድ ኢዝ ቸውድ ኤንድ ፎርምድ ቦለስ ይላል። እንግዲህ ይሄ ምን ለማለት ነው? እንግዲህ ምግብ ከማኘክ ከማድቀቅ ይጀምራል ከአፋችን። ይሄ ደግሞ መጨረሻ ላይ በምላሳችን አማካኝነት ቦለስ ወደ ጉሮራችን እንዲመቻች ልክ ተመቻችቶ በቦለስን እንግዲህ ራውንድ የሆነ ለጉሮሮ አመች የሆነ ሁኔታ ይፈጠራል ማለት ነው። ይህን ማን ይፈጥረዋል? ታንግ ነው የሚፈጥረው። ታንግ ያመቻቻል የተፈጨውን ምግብ ለጉሮሮ በሚመጥን መልኩ ወደ ራውንድነት ቀይሮ ወደ ጉሮሮ ይልካል ማለት ነው። ግሪክ ወርድ ፎር ዘ ቦል ነው የሚለው እንግዲህ በግሪኮች ያንን ቦል ይሉታል። ቦለስ ማለት እንግዲህ በዚህ መልኩ የተመቻቸ ወደ ጉሮሮ ለመሄድ የተዘጋጀ ምግብ ማለት ነው። ፊዚካል ዳይጀሽን ብሬክስ ፉድ ኢንቱ ዘ ስሞለር ፒስስ ኢንክሪዚንግ ዘ ሰርፌስ ኤሪያ ፎር ኬሚካል ዳይጀሽን ነው የሚለው። ፊዚካል ዳይጀሽን እንግዲህ የምንለው የተሰባበረውን ምግብ ወደ ትናንሽ ነገሮች በመቀየር ሰርፌስ ኤሪያውን ወይም የሚይዘውን ቦታ ያሰፋዋል ማለት ነው። ያ ደግሞ ለኬሚካል ዳይጀሽን ምቹ ሁኔታ ይፈጥርለታል ማለት ነው። እሺ ተማሪዎች እንግዲህ the chemical digestion of carbohydrates or starch starts in the oral cavity ይላል። ያው እንግዲህ በአጠቃላይ ካርቦሃይድሬት ወይም ስታርች የሆኑ ምግቦች የመፈጨት ሂደታቸው የሚጀምረው ከአፍ ነው ማለት ነው። by the enzyme called salivary amylase ይባላል። ይህ ሳሊቫሪ አማሌዝ የተባለ ኤንዛይም ወይም ታይሪን የተባለ ኤንዛይም አፋችን ውስጥ በምራቅ አማካኝነት የሚዘጋጅ ነው። ስለዚህ ካርቦሃይድሬት የሆኑ ምግቦች ወይም ስታርች የሆኑ ምግቦች መፈጨት የሚጀምሩት እንግዲህ አፋችን ውስጥ በእነኚህ ሳሊቫሪ አማሌዝ ወይም ታይሊን በተባሉት ኢንዛይሞች ነው ማለት ነው። the food is then swallowed and enters the esophagus ይላል። እንግዲህ መጨረሻ ላይ ይህ ካርቦሃይድሬት የሆኑ ምግቦች ዳይጀስት ከሆኑ በኋላ ይዋጣሉ። በሚዋጡበት ጊዜ ቀጥታ ወዴት ይሄዳል? በጉሮሯችን አማካኝ ኦሶፋገስ ላይ ነው የሚሄደው። ከአፋችን ወደ ኦሶፋገስ ነው። ኦሶፋገስ ሎንግ ቲዩብ ዛት ኮኔክትስ ዘ ማውዝ ቱ ዘ ስቶማክ ነው። ኦሶፋገስ እንግዲህ ከጉሮሯችን ጀምሮ እስከ ጨጓራችን ድረስ የሚይዝ ቦታ ወይም ቲዩብ ነው። ይህ እንግዲህ ሎንግ ቲዩብ ነው። ከአፋችን ጀምሮ እስከ ጨጓራችን ድረስ ያለውን ቦታ የሚሸፍን ቲዩብ ነው ማለት ነው ኦሶፋግ። በዛ አማካኝነት የታኘከው በአፋችን ውስጥ የገባው ምግብ ወደ ጨጓራችን ይጓዛል ማለት ነው። ዩዚንግ ፔሪስታሊሲስ እንግዲህ በኦሶፋገስ ጊዜ ላይ ፔሪስታሊሲስ ይካሄዳል። ይሄ ዌቭ ላይክ ነው። ፔሪስታሊሲስ ማለት እንግዲህ ኦሶፋገስ ያለውን ስሙዝ መስል ወይም ሙዝ የሆነ ጡንቻ ምን ያደርጋል? ኮንትራክታይል በማድረግ በመቆማተር ወደ ምግቡን እየገፋ ወዴት ይወስደዋል? ወደ ስቶማክ ይወስደዋል። ዩዚንግ ፔሪስታሊሲስ ዌቭ ላይክ ስሙዝ መስል ኮንትራክታይል the muscle of the esophagus push the food toward the stomach ነው የሚለው። እንግዲህ ወደ ጨጓራ ገፍቶ ይወስደዋል ማለት ነው። በምን? በዚህ ስሙዝ መሰል በሆነው ኦሶፋገስ በሚገኘው ስሙዝ መሰል አማካኝነት በመገፋት ኮንትራክት በመፈጠር ወደ ጨጓራ ያጓጉዘዋል ማለት ነው። the stomach contains ኤክስትሪምሊ አሲዲክ እንግዲህ በስቶማክ ወይም በጨጓራ ውስጥ ከፍተኛ አሲዲክ የሆነ ነገር አለ ነው የሚለው። ምክንያቱም ከዚህ በፊትም ምናልባት ተምራችሁት ይሆናል። ይሄ ሃይድሮክሎሪክ አሲድ የሚባለው አሲድ የሚገኘው ስቶማክ ውስጥ ነው። እንግዲህ ሃይድሮክሎሪክ አሲድ ስቶማክ ውስጥ ይገኛል። ኤክስትሪምሊ አሲዲክ ነው። በጣም አሲዱ ከፍተኛ ነው። ዊዝ ዘ ፒኤች ቢትዊን 1.5 and 2.5 ነው የሚለው። እንግዲህ 1.5 up to 2.5 ማለት ከፍተኛ አሲዲክ ነው። ምክንያቱም ከ0 እስከ 6 ድረስ ፒኤች አሲዲክ ነው ብለናል። አሲዲክ እንግዲህ በመሆኑ ምክንያት 1.5 and 2.5 አሲዲክ ማለት ከፍተኛ አሲድ ጨጓራ ውስጥ እንዳለ ያሳያል። በዚህ አሲድ ምክንያት እንግዲህ የገቡት ምግቦች ዚስ አሲድ ኪልስ ማይክሮ ኦርጋኒዝምስ አሁን ከምግብ ጋር ተፈጭቶ የገቡ ማይክሮ ኦርጋኒዝም በዚህ ጨጓራ ሃይድሮክሎሪክ አሲድ በሚባለው አሲድ በጨጓራችን ውስጥ ባለው ምን ይሆናሉ? ማይክሮ ኦርጋኒዝም ይሞታሉ ማለት ነው። ከዛ በኋላ ብሬክ ዳውን ፉድ ቲሹስ ይላል። ከዛ በኋላ ምግብ ውስጥ ያሉት ቲሾች ይሰባበራሉ። አሲዱ እንግዲህ ማይክሮ ኦርጋኒዝም ኪል ያደርጋል። እንደገና ደግሞ
ቲሹዎች ምን ያደርጋል? ይሰባበራል። ኤንድ አክቲቬት ዳይጀስቲቭ ኢንዛይምስ መጨረሻ ላይ አክቲቬት ዳይጀስቲቭ ኢንዛይም ደግሞ ምን ይሆናሉ? አክቲቬት ይሆናሉ። በአጠቃላይ የገባው ምግብ እንግዲህ በዚህ መልኩ ልመቱ ወይም የመፈጨት ሂደቱ ይከናወናል ማለት ነው። the chemical digestion of protein starts in the stomach by the enzyme pepsin ነው። እንግዲህ ቅድም እንዳልነው ካርቦሃይድሬት ምግቦችን በአማሌዝ አማካኝነት ወይም በታያሊድ አማካኝነት አፍ ውስጥ ዳይጀስት ይሆናሉ። ፕሮቲን የሆኑ ምግቦች ደግሞ ጨጓራ ውስጥ በኢንዛይም ፔፕሲን አማካኝነት ፕሮቲን የሆኑ ምግቦች ዳይጀስት ይሆናሉ ማለት ነው። ይፈጫሉ፣ ይልማሉ ማለት ነው። እሺ ከዛ ፈርዘር ብሬክዳውን ኦፍ ፉድ ቴክስ ፕሌስ ኢን ዘ ስሞል ኢንተስታይን። እንግዲህ ከዛ በኋላ እንግዲህ ከጨጓራ ደግሞ ያለፈው መጨረሻ ላይ ስሞል ኢንተስታይን ውስጥ ዳይጀስት ይሆናል ማለት ነው። ምክንያቱም ከጨጓራ በኋላ ወደ ስሞል ኢንተስታይን ይጓዛሉ። ምግብ ከጨጓራ ፕሮቲን ከተፈጨ በኋላ ወደ ጨጓራ ይጓዛል። ጨጓራ ውስጥ ደግሞ ከጨጓራ ወደ ስሞል ኢንተስታይን ነው የሚጓዘው። ይህ ትንሹ አንጀት ውስጥ ደግሞ ሌሎች ከዛ ለሱ የሚያስፈልጉ ወይም ፋትና ቅባት የሆኑ ምግቦች የሚፈጩበት ቦታ ነው ስሞል ኢንተስታይን። እዚህ ጋር ደግሞ ሌላ ተጨማሪ ኢንዛይሞች አሉ። ዌር ባይል ኢዝ ፕሮዲውስድ ባይ ዘ ሊቨር ይላል። ባይል እንግዲህ ያው እንደምታውቁት ሐሞት ነው። ሐሞት የሚመረተው ጉበት ላይ ነው። ጉበት ይመረትና ኤንድ ሌላ ኢንዛይም አለ። ኢንዛይምስ ፕሮዲውስድ ባይ ዘ ስሞል ኢንተስታይን ኤንድ ዘ ፓንክሪያስ ይላል። አሁንም ስሞል ኢንተስታይን ወይም ትንሹ አንጀት ላይ ሌሎች ኢንዛይሞች ይመረታሉ። ባይል አለ ከላይ ከጉበት የሚመረት ባይል ወይም ሐሞት አለ። እንደገና ሌሎች ኢንዛይሞች ስሞል ኢንተስታይን ውስጥ ይመረታሉ። በአንጻሩ ደግሞ አሁንም ፓንክሪያስ ወይም ጣፊያ በምንለው ውስጥ ደግሞ ሌሎች ኢንዛይሞች ይመረታሉ። እነኚህ በጋራ ሆነው ኮንቲኒው ዘ ፕሮሰስ ኦፍ ዳይጀሽን። እንግዲህ ይህንን ፋትና በጣም ከፍተኛ ቅባት የሆኑ ምግቦችን ጨጓራ ውስጥ ያልተፈጩ ምግቦችን ስሞል ኢንተስታይን ውስጥ እነኚህ ባይል የራሱ የስሞል ኢንተስታይን ኢንዛይም እንዲሁም ከፓንክሪያስ ወይም ከጣፊያ የሚመነጨው ኢንዛይም በጋራ ሆነው የቀረውን ምግብ ያልተፈጨውን በሙሉ የስሞል ኢንተስታይን ውስጥ ዳይጀስት ያደርጉታል ማለት ነው። the smaller molecule are observed in the blood stream through the epithelial cells lining the wall of the small intestine ነው። እንግዲህ በአጠቃላይ እንግዲህ the smaller molecule አብዞርብር የመጨረሻው ምግብ ከተፈጨ በኋላ ቅድም እንዳልነው ላርጅ የነበረው ወይም ማክሮ የነበረው ትላልቅ የነበረው ደቆ ስሞል ከሆነ በኋላ አብዞርብ ይሆናል። አብዞርብ ማለት መመጠጥ ነው። ወዴት? ወደ ተለያዩ ሴሎች ይመጠጣል። ይህም ወደ ብለድ ስትሪም ወይም ወደ ደም ስሮቻችን እንዲሄድ ያደርጋል። ስሩ ዘ ኤፒቴሊያል ሴልስ። ይሄን የሚያደርጉት ኤፒቴሊያል ሴልስ ናቸው። ላይኒንግ ዘ ዎል ኦፍ ዘ ስሞል ኢንተስታይን። እነኚህ ኤፒቴሊያል ሴል የት ይገኛሉ? በትንሹ አንጀታችን ግድግዳ ላይ ነው የሚገኙት። እንግዲህ እነኚህ ስራቸው ምንድን ነው? አብዞርብ ማድረግ ነው። እነኚህ ስሞለር ሞሌኪል አብዞርብ አድርገው ወደ ብለድ ስትሪም ይልካሉ። ብለድ ስትሪም ደግሞ ወደ ተለያዩ ሴሎቻችንና የሰውነት ክፍሎቻችን የላመውን ምግብ በማድረስ ሰውነታችን የሚያስፈልገውን ምግብ እንዲያገኝ ይረዳሉ ማለት ነው። የመጨረሻው the waste material travels on the large intestine ነው። ከዚህ በኋላ ይህ የተጣራ ምግብ ወደ ተለያዩ ሰውነታችን ክፍሎች በደም ስር አማካይነት ከሄደ በኋላ ዌስት ማቴሪያል ወይም መወገድ ያለበት ውጋጅ ደግሞ ወዴት ይሄዳል? ወደ ላርጅ ኢንተስታይን ወደ ትልቁ አንጀታችን ይገባል ማለት ነው። ዌር ዋተር አብዞርብድ ኤንድ ዘ ድራይድ ዌስት ማቴሪያል ኢዝ ኮምፓክትድ ኢንቱ ዘ ፌሰስ ነው የሚለው። እንግዲህ ላርጅ ኢንተስታይን ከገባ በኋላ ውሃ አሁንም አብዞርብ ሆነው ወደ ተለያዩ ሰውነታችን ክፍሎች ወይም ወደ ኪድኒ አማካኝነት ይሄዳል ማለት ነው። ግን ደረቅ የሆነው ዌስት ወይም ፌሰስ የምንለው ግን የት ይጠራቀማል? ላርጅ ኢንተስታይን ውስጥ ይጠራቀማል። ኢትስ ስቶር የላርጅ ኢንተስታይን ወይም የትልቁ አንጀታችን እነኚህ ድራይ የሆኑ ደረቅ የሆኑ ውጋጆች ወይም አይነ ምድር የመሳሰሉ ነገሮች ፌሰስ እንግዲህ ያው አይነ ምድር ነው ታውቃላችሁ። ይህ ሰገራ ወይም አይነ ምድር የት ይቀመጣል ማለት ኢት ኢዝ ስቶርድ ኢን ዘ ሬክተም። ሬክተም እንግዲህ በአማርኛው ላይ አንዳንድ ቦታ ላይ ሬብ ይለዋል። ግን ይሄ የላርጅ ኢንተስታይን የመጨረሻው ፌሰስ ወይም ሰገራ ወይም አይነ ምድር የምንለው የሚቀመጥበት ቦታ ነው። ሬብ ይሉታል በአማርኛው። ግን ሬክተም ማለት እንግዲህ ፌሰስ ድራይ የሆነው ዌስት ወይም ፌሰስ አይነ ምድር የሚቀመጥበት ቦታ ነው። እዛ ከተቀመጠ በኋላ አንቲል ኢት ኢዝ ኤክስክሪትድ ስሩ ዘ አነስ ነው የሚለው። እንግዲህ ይህ በፊንጢጣ አማካኝነት እስኪወገድ ድረስ ያ ዌስት ፕሮዳክት ወይም ይህ አይነ ምድር ወይም ሰገራ የምንለው ሬክተም ውስጥ ይቀመጣል። ከዛ በኋላ በምን አማካኝነት ይወገዳል? በአነስ ወይም በፊንጢጣ አማካኝነት ወደ ውጭ ይወገዳል ማለት ነው።
እሺ ተማሪዎች እንግዲህ ዛሬ ስለ ዳይጀስቲቭ ሲስተም እንግዲህ ይህን ያክል ተምረናል። የበለጠ እናንተ ማንበባችሁን አትርሱ። በሚቀጥለው በሌሰን ቱ ላይ ወይም በሌሎች ፕሮግራሞች እስከምንገናኝ ለዛሬ ይበቃናል። እንግዲህ ዋሸራ አካዳሚን ሰብስክራይብ፣ ላይክ እና ሼር ማድረጋችሁን አትርሱ። ምክንያቱም ሌሎች እናንተ ወንድሞች እህቶች፣ ሌሎችም ሰዎች ሊጠቀሙበት ስለሚችሉ ቻናሉን ሰብስክራይብ አድርጉ። ለዛሬ ይበቃናል። አመሰግናለሁ። ቻው። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ